የወጣቶቹ ፕሪሚየር ሊግ ሙሉ ለሙሉ ሊሰረዝ ወይስ መዋቅሩ ሊቀየር ነው? ከሐዋሳ ውድድር በስተጀርባ ያለው እውነት ምንድን ነው? ሰላም ጤና ይስጥልን። የከስፖርት ባሻገር ቻናላችን ቤተሰቦች በሐዋሳ ከተማ በመካሄድ ላይ የሚገኘው ከ20 ዓመት በታች የፕሪሚየር ሊግ ማጠቃለያ ውድድር ወደ ግማሽ ፍጻሜው ተሸጋግሯል። ከሜዳ ውጭ ያለው አጀንዳ ግን ይበልጥ እየጋለ መጥቷል። ፌዴሬሽኑ ይህን የወጣቶች ሊግ አሁን ባለው መዋቅር ለማቆም የወሰነበትን ምክንያት ይፋ አድርጓል። ምክንያቱ ደግሞ የእድሜ ማጭበርበርና የልጆችን ከትምህርት መራቅ ነው ተብሏል። ውሳኔውን ተከትሎ በርካታ የሀገር ውስጥ አሰልጣኞች ውሳኔው ፍጹም ሊቀለበስ ይገባል በማለት ጠንከር ያለ ተቃውሞ እያሰሙ ነው። ዛሬ ከስፖርት ባሻገር ሄደን የፌዴሬሽኑን አዲስ እቅድ፣ የቀድሞ ውሳኔዎቹን መዋዠቅና ይህንን ችግር ለመቅረፍ የዓለም እግር ኳስ የተጠቀመባቸውን ምርጥ ተሞክሮዎች በጥልቀት እንመረምራለን። አብራችሁን ቆዩ። ውድ የስፖርት ቤተሰቦች አሁን ባለው የፕሪሚየር ሊግ ክለቦች መዋቅር ውድድሩ ዘንድሮ ለመጨረሻ ጊዜ ነው የሚደረገው እየተባለ ይገኛል። ይህን ፍንጭ የሰጡት ደግሞ የፌዴሬሽኑ ዋና ጸሐፊ ናቸው ተብሏል። ነገር ግን እዚህ ላይ ልብ ሊባል የሚገባው ትልቅ ምስጢር አለ። ይህ ውሳኔ እስካሁን ድረስ በይፋዊ ደብዳቤ ለክለቦች አልተረጋገጠም። ዋና ጸሐፊው ይህን የተናገሩት ከአንድ መገናኛ ብዙኃን ጋር ባደረጉት ቃለ ምልልስ ወቅት ነው። ዋና ጸሐፊው በዚያ ቃለ ምልልስ ላይ እንዳብራሩት ከሆነ ውድድሩ ሙሉ በሙሉ ይጠፋል ማለት አይደለም። ይልቁኑ አዲስ እቅድ ሁሉም ክልሎችና ከተማ አስተዳደሮች በራሳቸው ስር ያሉትን የወጣት ቡድኖች በየአካባቢያቸው ካወዳደሩ በኋላ የማጠቃለያ ውድድር በተወሰኑ ምርጥ ቡድኖች መካከል ብቻ በሀገር አቀፍ ደረጃ ይደረጋል የሚል ነው። ለዚህ ለውጥ እንደ ምክንያት ያነሱት ደግሞ በአሁኑ መዋቅር ውድድሩ በተዘዋዝሮ መልክ የሚደረግ በመሆኑ ልጆቹ በትምህርት ገበታቸው ላይ እየተገኙ አይደለም፣ የእድሜ ማጭበርበርም ይደረጋል የሚልና ሌሎችም ናቸው። ይሁን እንጂ ታማኝ ምንጮች እንደነገሩን ከሆነ ይህ አዲስ አሰራር ክልሎች ውድድሩን በአግባቡ የማካሄድ አቅም ከሌላቸው የታዳጊዎቹ መድረክ በሙሉ በሙሉ የማቀዝቀዝ አደጋ አለው። ውድድሩ የመቅረት እድሉም እጅግ እየገፋ ይመጣል የሚል ነው። ፌዴሬሽኑ አዲስ መዋቅር አቅጃለሁ ቢልም የፖሊሲ ጉዞውን ስንመለከት ግን ወጥ የሆነ አቅጣጫ ሲከተል አንመለከትም። ፌዴሬሽኑ ካሁን ቀደም ታዳጊዎች እድሜያቸው ከ20 ዓመት ሲያልፍ በዋና ቡድን ውስጥ የመጫወት እድል እያገኙ አይደለም በሚል ወጣቶች ከስፖርቱ እንዳይገለሉና ሕልውናቸው እንዲቀጥል ታስቦ እስከ 23 ዓመት ድረስ በወጣት ቡድን ውስጥ እንዲያዙ ወስኖ የነበረ ቢሆንም አሁን ግን ያንንም ውሳኔ በመተው ውድድሩ አሁን ካለው ይዞታ ሙሉ በሙሉ ለመቀየር መወሰኑ የአሰልጣኞቹን ቁጣ መቀስቀሱን በሐዋሳ በነበርንበት ወቅት ለመገንዘብ ችለናል። በጉዳዩ ዙሪያ ያነጋገርናቸው በርካታ የሀገር ውስጥ አሰልጣኞች የእድሜ ማጭበርበርን ለመከላከልም ሆነ ትምህርትን ሰበብ በማድረግ የተረጋጋውን የሊግ መዋቅር ማፍረስ መፍትሄ ሊሆን አይችልም፣ ውሳኔው በአስቸኳይ ሊቀለበስ ይገባል በማለት በጥብቅ እየተከራከሩ ይገኛሉ። ለመሆኑ የእድሜ ማጭበርበርን ለመከላከል ወይም የልጆችን ትምህርት ለመጠበቅ ውድድሩን መቀነስ ወይም መዋቅሩን ማፍረስ ብቸኛው መንገድ ነው? ከስፖርት ባሻገር ሄደን የሌሎችን ሀገር ተሞክሮ ስንመለከት እውነታው ሌላ ሆኖ እናገኘዋለን። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በታዳጊዎች ውድድር ላይ የእድሜ ማጭበርበርን ለመዋጋት ሳይንሳዊ የኤምአርአይ ምርመራን በግዴታነት ይጠቀማል። ካፍ ውድድሩን ከመሰረዝ ይልቅ ማጭበርበር የፈጸሙ ክለቦችንና ተጫዋቾችን በጽኑ በመቅጣት የታዳጊዎችን መድረክ ጠብቆ አቆይቶታል። በእንግሊዝ ፕሪሚየር ሊግ ታዳጊዎች ወደ ዋናው ቡድን በሚያደርጉት ሽግግር ወቅት እንዳይጠፉ ከ18 ዓመት በታች ከ21 ዓመት በታችና ከ23 ዓመት በታች ሊጎች በደረጃ ተዋቅሮ በቋሚነት ይካሄዳሉ። ይህም ተጫዋቾች ከእድሜያቸው ጋር አብሮ የሚያድግ የውድድር እድል እንዲያገኙ ያደርጋል። በስፔን ደግሞ እንደ ባርሴሎና ቢ ቡድን ወይም ሪያል ማድሪድ፣ ካስቲያ ያሉ የዋናዎቹ ክለቦች ተጠባባቂ ቡድኖች በታችኛው ፕሮፌሽናል ሊግ ውስጥ ገብተው ከትላልቅ ወንዶች ጋር እንዲጫወቱ ይደረጋል። ይህ ተሞክሮ ታዳጊዎች ሳይገለሉ የአዋቂዎች እግር ኳስን እንዲለምዱ ትልቅ በር ከፍቷል። ስለዚህ የሌሎች ተሞክሮን ስንመለከት መፍትሄው ውድድሩን ወደ ክልሎች መግፋት ሳይሆን ማዕከላዊ አደረጃጀቱን ማዘመን ነው። የኢትዮጵያ እግር ኳስ ፌዴሬሽንም ማጭበርበርን ለመከላከል የዲጂታል መታወቂያ ስርዓትን መዘርጋት፣ የሳይንስ ምርመራዎችን መጠቀምና ልክ እንደ ቀድሞ ውሳኔ ታዳጊዎች እስከ 23 ዓመት የሚቆዩበትን የተጠባባቂ ቡድን መዋቅር መፍጠር
ይኖርበታል። ውድ የስፖርት ቤተሰቦች ላም አለኝ በሰማይ ወተቷንም አላይ እንደሚባለው ፌዴሬሽኑ ክልሎች አወዳድረው ማጠቃለያውን በሀገር አቀፍ ደረጃ እናደርጋለን ያለው አዲስ እቅድ ምን ያህል ተግባራዊ ሊሆን ይችላል? የአሰልጣኞቹስ ውሳኔው ሊቀለበስ ይገባል የሚለው ሙግትስ አሁንም ትክክል ነው ይላሉ? ፌዴሬሽኑ ያቀረባቸው ምክንያቶችስ ምን ያህል ሚዛን ይደፋሉ? ሀሳባችሁን በኮሜንት ላይ አጋሩን። ጥልቅ የትንታኔ መረጃዎችን ለመከታተል ቪዲዮውን ላይክ እና ሼር ማድረጋችሁን ቻናላችንንም ሰብስክራይብ ማድረግዎን እንዳይረሱ። ታዳጊዎቻችን ተስፋ የሚሆን መልካም የስፖርት ሳምንት ይሁንልን የምላችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደሰንበት ነኝ። ቸርን ሰንብት።